ሰላምና ጤና ይስጥልኝ ታማኝና ውድ የቀያይ ሰይጣኖች ደጋፊዎች፣ ዛሬ ለማንቸስተር ዩናይትድ ቤተሰቦች በሙሉ ምሽቱን እጅግ የሚያደምቅ አንድ ታላቅና ሰበር የዝውውር መረጃ ይዘንላችሁ ቀርበናል። ክለባችን ማንቸስተር ዩናይትድ የአማካይ ክፍሉን ፍጹም በአዲስ መልክ ለመገንባት እናም ወደ ቀደመ ክብሩ ለመመለስ በዝውውር ገበያው ላይ እጅግ አስገራሚና ቁርጠኝነት የተሞላበት እርምጃ መውሰድ ጀምሯል። በቀጣዮቹ ጥቂት ሰዓታት ውስጥ ወደ ኦልድ ትራፎርድ ሊመጣ ስለሚችለው አዲስ ፈረቃና ክለቡ ሊያቀርበው ስላዘጋጀው ግዙፍ የገንዘብ ጥያቄ ሁሉንም ዝርዝር መረጃዎች ዛሬ ዘርዘር አድርገን እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ የጋበዝን፣ በቀጥታ ወደ ዝርዝር መረጃዎቹ እንሻገራለን። አዎ፣ የዝውውር ገበያው ላይ የወጡ የቅርብ ጊዜ ታማኝ መረጃዎች እንደሚያመለክቱት ማንቸስተር ዩናይትድ የጣሊያኑን ታላቅ ክለብ ሮማን እያደመቀ የሚገኘውን ፈረንሳዊ ድንቅ አማካይ ማኑ ኩኔን በቋሚነት ለማስፈረም በሚደረገው የክለቦች ፉክክር ውስጥ ግንባር ቀደም ተጠቃሽ መሆን ችሏል። የክለቡ የዝውውር ቦርድ እና የአሰልጣኞች ስብስብ በተጫዋቹ ብቃት ላይ ሙሉ ስምምነት ላይ የደረሱ ሲሆን ይህንን ዝውውር በፍጥነት ለማጠናቀቅም ማንቸስተር ዩናይትድ 47 ሚሊዮን ፓውንድ ዋጋ ያለው ይፋዊ የዝውውር ጥያቄ ለሮማ ለማቅረብ ሙሉ በሙሉ ተዘጋጅቷል። ሮማዎች ለተጫዋቹ የሚመጥነውን ዋጋ እያሰሉ ባለበት በዚህ ወቅት ዩናይትድ ይህንን የገንዘብ መጠን ይዞ ብቅ ማለቱ ዝውውሩን በቀላሉ የማሳካት ሰፊ ዕድል እንዳለውም ያሳያል። ማኑ ኩኔ ለማንቸስተር ዩናይትድ ለምን አስፈለገ? ወደ ቴክኒካል ትንተናው ስንመጣ ማንቸስተር ዩናይትድ ባለፈው ጨዋታዎች በአማካይ ክፍሉ ላይ የኳስ ቁጥጥር የበላይነት መውሰድ፣ ከተከላካዮች ኳስ ተቀብሎ ወደፊት ማድረስ እንዲሁም የባላጋራን ጥቃት አስቀድሞ ማቋረጥ ላይ ትልቅ ክፍተት ሲታይበት ቆይቷል። ማኑ ኩኔ ደግሞ በትክክል ይህንን ክፍተት ለመድፈር የተፈጠረ ተጫዋች ነው። ፈረንሳዊው ኮከብ በአካል ብቃቱ እጅግ ጠንካራ፣ ኳስን ተጭኖ ከሚነጥቁ ተጫዋቾች በቀላሉ ማምለጥ የሚችል እናም እጅግ አስደናቂ የኳስ ቅብብል ብቃት ያለው አማካይ ነው። እሱ ወደ ኦልድ ትራፎርድ መምጣቱ ለቡድኑ ሚዛን መጠበቅ ትልቅ አስተዋጽኦም ይኖረዋል። አሁን ባለው መረጃ መሰረት ዩናይትድ ከተጫዋቹ ወኪሎች ጋር የመጀመሪያ ደረጃ ንግግሮችን በበጎ ሁኔታ ያጠናቀቀ ሲሆን ተጫዋቹ ራሱን ወደ እንግሊዝ ፕሪሚየር ሊግ መጥቶ ራሱን ለመፈተን ከፍተኛ ፍላጎት እንዳለውም ተገልጿል። ለሮማ የሚቀርበው የ47 ሚሊዮን ፓውንድ ጥያቄ በጣሊያኑ ክለብ በኩል ተቀባይነት ካገኘ ዝውውሩ በጣም በአጭር ቀናት ውስጥ እውን ሊሆን እንደሚችል የውስጥ አዋቂዎች ፍንጭ እየሰጡ ይገኛሉ። የቀያይ ሰይጣኖች ደጋፊዎች ማኑ ኩኔ በ47 ሚሊዮን ፓውንድ ወደ ኦልድ ትራፎርድ የሚመጣ ከሆነ የማንቸስተር ዩናይትድ የአማካይ ክፍል ለዓመታት አስተማማኝ ያደርጓል ብላችሁ ታስባላችሁ ወይስ ክለቡ ሌላ የተሻለ አማካይ ላይ ማተኮር አለበት? የእናንተን ውድ ሀሳብና አስተያየት ከታች ባለው ኮሜንት መስጫው ሳጥን ላይ አስፍሩልን። ይህንን ቪዲዮ ከወደዳችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። ሁልጊዜም ታማኝና ፈጣን የማንቸስተር ዩናይትድ መረጃዎችን ለማግኘት ደግሞ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በቀጣይ ሌላ ሰበር መረጃ ይዘንላችሁ እስከምንመለስ ድረስ መልካም ጊዜ ይሁንላችሁ።